ምግብ የወረደበት ወር ምግብ የወረደበት ቢላሂ አለይክ እንዴት ያ አኺ ቢላሂ አለይክ አንዳንዱ ሰው ረመዳን ሲመጣ ነው ኪሎ የሚጨምረው ኪሎ ይጨምራል ለምን ነው ሲባል ይበላል አናም በየአይነት ያቀርባል ያ አኺ አይደለም ኪሎ ሳይሆን ኢማን ነው ሊጨምር የሚገባው ረመዳን ላይ ይሄንን እድል ያላገኙ ስንቶች አሉ እነሱን በማስታወስ አንተ መስራት ነው ያለብህ አንዳንዱ ደግሞ በጣም የሚገርመው የረመዳን ቀን ምን ነው የሚያደርገው ረመዳን መጣ ዝም ብሎ ሴት የሚያባራል ሴት የሚያድን ቆንጆ የት መስጊድ ነው ያለው ይላል የት መስጊድ ነው ያለው ሄዶ እዛ እነሱ የሚሰግዱበት ይሰግዳል ከዛም በኋላ ኢሻን ሰግዶ ተራዊ የለም እነሱ ጋር ሲሞዳሞድ ያሳልፋል ያ አኺ ፈኪፍ ሴቶችም ዛሬ ሐቂቃ ራሳችንን ልንጠይቅ ይገባል ረመዳን የቁንጅና ውድድር አይደለም ልክ ኢሻ ተሰግዶ ሲያበቃ በሜካፕ ተቋቁለው አስፋልቱን ይሞሉታል እየሞትክ እኮ ነው ያለው እየሞትን ነው ያለው ቢላሂ አለይክ ለምን ካልከኝ ምናልባት አንተ እድሜ አላህ ዘንድ 30 ከሆነ አጀል የተጻፈው አሁን እድሜ ከ25 ከሆነ ስንት ነው የሚቀር 5 ዓመት ነው አይደል 5 ዓመት እኮ ነው የሚቀር 25ቱ ላይ መመለስ ይሏል ማምጣት አትችልም እየሞትክ ነው ሄድክ ያለው ኢዘን ይሄ የመጨረሻ ረመዳን ሊሆን ይችላል ምን ታውቃለህ ሐቂቃ የመጨረሻችን ሊሆን ይችላል ስንቶች ፈልገውት ተመኝተውት አጥተውት አንተን አላህ ወፍቆ ብዙ ጊዜ ቁርአን ካላከተምክበት ከአላህ ጋር ግንኙነትህን ካላሳመርክበት ምን ኖርከው ወንድሜ ይሄ ነው ትልቁ ነገር ምናልባት የመጨረሻ ሊሆን ይችላል ወላሂ ላዚም ነው የምልህ ትልቁ ፈተና ለእናንተ ዛሬ እኮ ቁርአን ላይ አንድ ሰዓት ቁጭ ማለት የከበደ ምክንያቱም ዑስማን ሼር ኮፕሊንግ አድርጎልሃል ምን ትላለህ ዑስማን ኢብኑ አፋን ሼር ኮፕሊንግ አድርጓል እና ላንተ ምን ብሎ አለ ዑስማን ኢብኑ አፋን ለው ጠሁረት ቁሉብኩም ልቦቻችሁ ቢጸዳ ወላሂ ማ ሸቢዕቱም አለኩም ሚን ከላም ረቢኩም ከጌታችሁ ቃል በጭራሽ አትጠግቡም እናንተ ዛሬ አንድ ጁዝ መቅራት ከበደ ዑስማን በአንድ ቀን አንድ ያከትማል እናንተ ደግሞ አንድ ጁዝ መቅራት የከበደን ምክንያቱ ሲገልጽ ወላሂ ልባችሁ ቢጸዳ አለ ከአላህ ቃል በጭራሽ አትጠግቡም ለዚህ እኮ ነው ዛሬ ቁርአን ላይ ቁጭ ብለን ሶብር ያጣን والله لما نزلت ይላል يعني በወረደች ጊዜ أفمن هذا الحديث تعجبون وتضحكون ولا تبكون በዚህ በቁርአን ነው የምትደነቁት የምትገረሙት يعني ትስቃላችሁ አታለቅሱም እንዴ የሚለው የቁርአን አያ ሱረቱ ነጅም ቁጥር 59 አካባቢ ያለውን يعني በቀሩ ጊዜ በወረደ ጊዜ والله اهل الصفه ተንሰቅስቀው ማልቀስ ጀመሩ ይላሉ اهل الصفه ሲያለቅሱ الصادق الامين بأبي وامي ማልቀሳቸውን فلما سمع حسهم ይላሉ የነሱ ማልቀስ መንሰቅሰቅ يا الله متنيا بسمو ጊዜ بكى معهم አብሯቸው ቁጭ ብሎ አለቀሰ ይላሉ الصادق الامين صلى الله عليه وسلم بكى معهم ማን የከውኑ ሞገስ እኮ ናቸው አሸፈ الخلق صلى الله عليه وسلم እነሱ ሲያለቅሱ يا الله متنيا አብሯቸው ማልቀስ ጀመሩ በዚህ ጊዜ አቡ ሁረይራ ይላል والله بكينا لبكائه በማልቀሳቸው አሸፈ الخلقኛ ማብረን አለቀስን ይላል صلوات الله وسلامه هكذا حالهم እናንተ 30 ጁዝ በየአመቱ ይነበብብናል አንድ የቁርአን አያ ቢዚ አላደረገም አንድ የቁርአን አያ لستم إلا قليلا لو أنكم كنتم تعلمون رمضان من البات بحياتاችን 10 ወይም 5 ከዛም በላይ ደግሞ ረመዳን ينورا ስንቶቻችን ነን ግን ቢላሂ አለይኩም 15 አመት ረመዳንን ጾም ያለው እኔ ዛሬ 15 አመት ረመዳንን ጾሜ ቁርአን ስሰማ ምን ያህሎቻችንን የምናለቅስ ረመዳን እኔ ላይ ምን ሰርቷል እንግዲህ 10 አመት ጾም ያለው ምናልባት ከዛም በላይ ቅድም እንዳልኩት ነገር ግን ምን ያህል ተአثير ፈጥሮብኛል ውስጤ እስኪ ምን ያህል ነው ዛሬ ቁርአን ሰማን ማለቅሶ ምን ያህሎቻችንን ዛሬ ሱብሂ ሶፍ ላይ ያለን نعم ረመዳን ይመጣል ባላችን ላይ ያለፈ እየተመላለሰ ነው ያለው ነገር ግን እያለፈ እየተመላለሰብን ስንቶቻችን የተግባር ሰዎች ሆነናል ስንቶቻችን ተቀየረንበታል نعم እንቀይራለን ብዙ ነገር ቤቱ ይጸዳል ምናልባት ቀለም ይቀባል نعم እሱ አይቀባ ማለት አይደለም እኔ ምን ያህል ተቀይራለሁ ትልቁ ፖይንት እሱ ነው ረመዳን ሲመጣ ረመዳን እኮ ወቅቱ ጊዜው ይታወቃል نعم ሁሌ ይመጣል ረመዳን የማይመጣባቸው ሰዎች እነማን ናቸው በሐያት የሌሉት ከመሬት በታች ያሉ ሰዎች አይመጣባቸውም እናንተም በሐያት ያለን ሰዎች ቁመን ያለን ሰዎች ላይ ግን ይመላለሳል ረመዳን نعم ይህን ሁላ እየተመላለሰ ዛሬ ነው ቁርአን ሰማ ምን ያህል እንዴት ነው ማለቅሰው እስኪ ቁርአን ለኔ ምን ፈጥሯል እስኪ ረመዳን ቢላሂ አለይኩም 10 አመት ጾም ያለው እስኪ የትኛው የረመዳን አመት ነው እኔ ጋር ዛሬ ቦታ ነው እኔ ሐያቴን የቀየረው የትኛው ነው ያሁኑ መጥቶ እንደዚህ ያልፍብኛል በላይ ላይ መጥቶ ዝም ብሎ ነው የሚያልፈው ወይስ ራሴ ልቀይር አሁንም ዝግጁ ነኝ አዩሃ المسلمون ራሳችንን ጠይቅ ሐቂቃ ዛሬ የምናየው ነገር በጣም የተለየ ነው ኢላ ማ ረሂመ አላህ ዘንላቸው ሰዎች ሲቀሩ እንጂ ዛሬ ረመዳን በላያቸው ላይ ይመጣል ምናልባት ዝግጅቱ ሌላ ነው በል እንዲያውም انزل فيه الطعام የተባለ ነው ይመስለው ምግብ የወረደበት ቢላሂ አለይክ እንዴት ያ አኺ ቢላሂ አለይክ አንዳንዱ ሰው ረመዳን ሲመጣ ነው ኪሎ የሚጨምረው
ኪሎ ይጨምራል ለምን ነው ሲባል ይበላል አናም በየአይነት ያቀርባል ያ አኺ አይደለም ኪሎ ሳይሆን ኢማንህ ነው ሊጨምር የሚገባው ረመዳን ላይ ኢማንህ ያኒ ቁርአን ምን ያህል ነው የምቀረው እንጂ ሽንት ቤት መብላት አይደለም በመብላት በየአይነቱ ይቀርባል ሱብሃንአላህ ከዛም በኋላ የሚበላው ይጠፋል ይደፋል ደግሞ ይህ አይደለም እኔ ማን ነኝ እስኪ ረመዳን እኔ ላይ ምን ፈጥሯል ሐቂቃ በጣም ራሳችንን ጠይቅ ይገባል በየአመቱ አንተ ዛሬ ቢላሂ አለይክ ረመዳን እኮ አንተ ላይ ሰርቷል ማለት ከረመዳን በኋላ ያለ ህይወት እንደዛው ሲሆን ነው ቁርአን ጋር ያለ ማንነት ሁሌ እንደዛው ሲሆን ነው ረመዳን ሲወጣ ቁርአኑን የምትተው ከሆነ አንተ ጋር ረመዳን እየሰራ አይደለም ውሃን የጠጣና የታጠበ አንድ ነው የጠጣና እስኪ ውሃን የጠጣና የታጠበ አንድ ነው አንድ አይደለም እኮ አይደል አያችሁ ረመዳን እኛ ጋር ይመጣል ዝም ብሎ ነው ያለፈብን ያለው ራሳችን እየቀየርን አይደለም ኢላ ማ ረሂመላህ ራሳችንን ቀይር ይገባናል ያ ጀማዓ እንግዲህ አላህ Subhanahu Wa Ta'ala ወረቡከ يخلق ما يشاء ويختار ይላል ጌታ አላህ Subhanahu Wa Ta'ala የፈለገውን ይፈጥርና ከዛ ውስጥ ይመርጣል ይላል አላህ Subhanahu Wa Ta'ala نعم አላህ Subhanahu Wa Ta'ala ከሰው ልጆች ማንንም መርጧል አንቢያዎችን መርጧል አይደል ከአንቢያዎች ደግሞ ማንንም መርጧል ሩሱሎችን መርጧል ከሩሱሎች ደግሞ ማንንም መረጠ ኡሉል ዐዝም የሚባሉት ነቢያቶች መረጠ ከኡሉል ዐዝሞች ደግሞ ሙሐመዱል አሚን አሽረፈል ኸልቅን መረጠ ሰለላሁ ዐለይሂ ወሰለም ከነቢ ኡመት ደግሞ ከያንዳንዱ ኡማ ማንን መረጠ አላህ Subhanahu Wa Ta'ala كنتم خير أمة أخرجت للناس إن أنت بلاج إسبوش ناتشوال الله سبحانه وتعالى كيان حزب أمة أنت المرقوها سكمت الله سبحانه وتعالى كنتم خير أمة أخرجت للناس تأمرون بالمعروف وتنهون عن المنكر كنبي أمة دم صلى الله عليه وسلم ما نمرت الله سبحانه وتعالى والذين معه على السوزن ديالوت أشداء على الكفار رحماء بينهم إيال كنبي أمة ما نمرت الله سبحانه وتعالى أصحاب وش المرد ከሱሐባዎች ደግሞ ወይተኺደ ሚንኩም ሹሃዳዎችን መረጠ አላህ Subhanahu Wa Ta'ala አሁን ደግሞ በዚህ በተከበረው ወር ስንቶች ካጠገባችን ተለይተው ከመሬት በታች ቀብረን እናንተን አላህ እየወፈቀን ነው ምን ትላለህ ሐቂቃ ምስጋና አያስፈልገውም አላህ Subhanahu Wa Ta'ala ሐቂቃ እኮ እነሱ ቢላሂ አለይኩም መጾምን ፈልገውት መኖርን ፈልገውት ነገር ግን ሰዓትና ጊዜ ሲመጣ መኖር ይቻላል አይቻልም አንተ ግን ደርሰሃል ረመዳን ወፍቆ ሐቂቃ ከተጠቀምክበት ችግሩ ያንተ ነው فلا تلوموا ولوموا انفسكم ማንንም አትወቀሱ ራሳችሁን ወቀሱ ነው የሚለው አላህ Subhanahu Wa Ta'ala ኢዘን ይሄ የአላህ ምርጫ ይጠይቃል አላህ ወፈቀህ ረመዳንን አመጣህ ለረመዳን አላህ Subhanahu Wa Ta'ala ሲያጭ ሐቂቃ እንድትጠቀምበት ነው እንጂ ዝም ብለን እንድንኖር ዝም ብለን በቃ እከሌ መጣ ሄደ አይደለም ያ አኺ ቢላሂ አለይክ ይሄንን እድል ያላገኙ ስንቶች አሉ እነሱን በማስታወስ አንተ መስራት ነው ያለብህ አንዳንዱ ደግሞ በጣም የሚገርመው የረመዳን ቀን ምን ነው የሚያደርገው ረመዳን መጣ ዝም ብሎ ሴት የሚያባራል ሴት የሚያድን ቆንጆ የት መስጊድ ነው ያለው ይላል የት መስጊድ ነው ያለው ሄዶ እዛ እነሱ የሚሰግዱበት ይሰግዳል ከዛም በኋላ ኢሻን ሰግዶ ተራዊ የለም እነሱ ጋር ሲሞዳሞድ ያሳልፋል ያ አኺ ፈኪፍ ሴቶችም ዛሬ ሐቂቃ ራሳችንን ልንጠይቅ ይገባል ረመዳን የቁንጅና ውድድር አይደለም ልክ ኢሻ ተሰግዶ ሲያበቃ በሜካፕ ተቋቁለው አስፋልቱን ይሞሉታል ቢላሂ አለይኪ ዛሬ ሴቶች ከዱ መህረም ካልሆነ يعني ወንድም ወይም ከአባቷ ጋር ካልሆነ ወዴት ነው የምትሄደው حقيقة كلكم راع وكلكم مسؤول አሉ አሽረፍ الخلق صلى الله عليه وسلم እያንዳንዳችሁ ጠባቂዎች ናችሁ ከምትጠብቁት ነገር ትጠይቃላችሁ አባት በልጅ ይጠየቃል ምናልባት አተራዊ ነው ብሎ ይለቃታል የት እንደምትውል አያውቅም የት ነው ሲባል መስጊድ ነው የላኳት እኮ ይላል መስጊድ በምን ታውቃለህ አንተ አብረሃት ካልሄድክ فكيف تدري ካሜራ ለወላ አላደረክም ኢዘን ሴቶቹ እንዴት እየሆኑ ያሉት ረመዳን ላይ ተራዊህ ተብሎ የት ነው እየወጣሉት አባት ይሄን ሊያጠና ይገባል ወጣቱ ደግሞ ራሱ ሊጠይቅ ይገባል ቢላሂ አለይክ አባት በባትሪ በከይዘራ ተደግፎ ሶፈል አወል ላይ ቁጭ ብሎ ተራዊህን ጨርሶ ቤት ይገባል አንተ የት ነው ያለው ኢሻ ሰግደ ሶፍ ላይ የለም ውጭ ሴቶች ጋር ነው ያለው ኢላ ማ ረሂመላህ ረመዳን በዚህ መልኩ የሚያሳልፉ ብዙዎች አሉ ያ ጀማዓ ሴትን ማደን ምን ይሰራል ሴቶችን መፈለግ በቃ የት ነው ያሉት የት መስጊድ ነው የሚሰግዱት ይላል ከዛም በኋላ ካጠና ካወቀ በኋላ እነሱ ይጠብቃል ደጃፍ ላይ ከዛም በኋላ ምንድነው የሚያደርገው በለሊቱን እነሱ ጋር ያሳልፋል ኢላ ማ ረሂመላህ ረመዳን በዚህ መልኩ የሚያሳልፉ ሰዎች አሉ ለምን ቢላሂ አለይክ ረመዳን እኮ አጅሩ ግዙፍ እንደሆነ ወንጀሉን በዛ ውስጥ መስራት ከባድ ነው ولا تقربوا الزنا لكو على الله سبحانه وتعالى ولا تقربوا الزنا زنا አትቅረቡት እኮ ነው الله سبحانه وتعالى አይንህም ሊጾም ይገባል ብልትህም ሊጾም ይገባል እኛ ዛሬ እየጾም ያለው ምንድነው ሆዳችን ብቻ ነው ሆዴ ብቻ መጾም አለምኩ ዋናው ነገር ቀልብህ ነው መጾም ያለበት አይንህ መጾም አለበት ወዚነ العين النظر والاشرف الخلق صلى الله عليه وسلم አይን እኮ ዚና ይሰራል ዝሙት ይሰራል በምን የማይፈቅድለትን ነገር ያለ ደጃፍ ላይ ቁጭ ብሎ እነሱ ነው የሚጠብቀው ያ አኺ ቁርአን የወረደበትን ወር እንዴት ብለን አንተ በዝም ታሳልፈው
ቁርአን የወረደበት ወር ከቁርአን ጋር ራስህን ልትሰፋ ራስህን ልታገናኝ እኮ ነው የሚያዝህ አላህ ሱብሓነሁ ወተዓላ። ኡንዚለ ፊህ አልቁርአን ሲል ቁርአን የወረደበት ነው ሲል ምን ማለት ነው? ከቁርአን ጋር አብረህ እንድትኖር ነው። ከቁርአን ጋር ያለህን ማንነት እንድትፈትሽ ነው። ቀደምቶች ምን ነበር እንመለከታለን ወንድሞቼ። ነገር ግን ይሄ በየጊዜ የሚደጋገም ትልቅ ችግር ስለሆነ ነው እዚህ ቦታ ላይ ያነሳሁት። ራሳችን እንድንጠይቅ ወጣቱ ሐቂቃ አላህ ሱብሓነሁ ወተዓላ ከርዕስ ወጣችሁ እንዳትሉኝ ኩሉ ነፍሲን ዳኢቀቱል መውት ሲል እያንዳንዱ ነፍስ ሞት ቀማሽ ናት ሲል ምን ማለት ነው? እየሞትክ እኮ ነው ያለኸው፣ እየሞትን ነው ያለነው። ቢላሂ አለይክ ለምን ካልከኝ ምናልባት አንተ እድሜ አላህ ዘንድ 30 ከሆነ አጀል የተጻፈው አሁን እድሜ ከ25 ከሆነ ስንት ነው የሚቀርህ? 5 ዓመት ነው አይደል? 5 ዓመት እኮ ነው የሚቀርህ። 25ቱ ላይ መመለስ ይሏል ማምጣት አትችልም። እየሞትክ ነው ሄድክ ያለኸው። ኢዘን ይሄ የመጨረሻ ረመዳን ሊሆን ይችላል። ምን ታውቃለህ? ሐቂቃ የመጨረሻችን ሊሆን ይችላል። ስንቶች ፈልገውት ተመኝተውት አተውት አንተን አላህ ወፍቆ ብዙ ጊዜ ቁርአን ካላከተምክበት ከአላህ ጋር ግንኙነትህን ካላሳመርክበት ምን ኖርከው ወንድሜ? ይሄ ነው ትልቁ ነገር። ምናልባት የመጨረሻ ሊሆን ይችላል። ወላሂ ላዚም ነው የምልህ። ነዓም የሞቱት ሰዎች እኔ ራሱ የቀበርኩት አውቃለሁ። አስቡት፣ ረመዳንን ፈልገውታል፣ ተመኝተውታል፣ ግን አላገኙትም። አንተን አላህ ወፍቆ ካተጠቀምክበት ቢላሂ አለይክ አንተ ማነህ? ይሄ ነው ትልቁ ጥያቄ። ምክንያቱም መቃብር ያሉት ሰዎች ረመዳንን አንድ ቀን ማግኘት ይመኛሉ። በል በረመዳን ውስጥ ሶላት ረክዓ መስገድ ይመኛሉ። አንተ ደግሞ እድሉን ወፍቆ አላህ ወፍቆ ካልተጠቀምክ ሐቂቃ ምን ብለን አማም አላህ ምን መልሰው? ثم لتسألون يومئذ عن النعيم እያለ አላህ ትጠየቃለህ፣ ከጸጋ ትጠየቃለህ። ወፍቆ ነበር ምን ተጠቀምክበት? ጥያቄ አለ። ዝም ብሎ መራመድ የለም። ነዓም እኛ ጋር አንድ ተስፋ አለ። ብዙ ጊዜ ብዙ እንኖራለን። ነዓም ቀጣይ ዓመትም ገና እኮ ይመጣል። ያሁኑ ረመዳን አለፈ፣ ቀጣዩ ደግሞ ምን ታውቃለህ? መድረስህ كيف تدري አንተ እንዴት ብለህ ነው የምታውቀው? እሺ ለነሱ አይውልም ነበር ለሞቱ ሰዎች አይቻልም። አንተን አላህ ወፈቀህ ከቁርአን ጋር ልትኖር ይገባል። ረመዳን ህጉን ደንቡን ጠብቀህ አብረህ ልትኖር ይገባል። ወኢላ ከባድ ነው ወንድሞች። ሐቂቃ ነው የምላችሁ። ነገ ነዳማ ብቻ ነው። ወገደን ሒሳብ፣ ነገ ሒሳብ ብቻ ነው አይደል? ስራ አለ ነገ? ላ ወላሂ የለም። ዛሬ ግን አላህ ወፍቆሃል። ረመዳንን ከረመዳን ጋር ልኖር ይገባል። ነዓም ረመዳን እንግዲህ እንደሚታወቀው የሚገርመኝ በጣም የሚገርመኝ ነገር ዛሬ እኛ ከራሳችን ጋር ጂሃድ ማድረግ ነው የከበደን አይደል? ከራሳችን ጋር ጂሃድ ማድረግ። በል ቀደምቶች ግን ታግለው ጂሃድ አድርገው ስንት ሀገር ድል አድርገውበታል ረመዳን አይደል? በል ከታሪካችን ስንመጣ ገዝወቱ በድር መቼ የተካሄደው? ገዝወቱ በድር መቼ የተካሄደው ወንድሞች? ፊ ሸህር ረመዳን አይደል? በ17 ቀን ነው ረመዳን ላይ የተካሄደው። በል ያ ምርጥ ትውልድ ገዝወቱ በድር ላይ የድል ባንዲራን የተከሉት እምብርት ላይ በረመዳን ወር ነው። ምን ትላለህ? እናንተ ደግሞ ዛሬ ራሳችን ኢስቲቃማ አጥተናል። ምን ትላለህ? ምናልባት ምን መረቅ ነው ፏ የምንለው መግቢያው ላይ ነው። ረመዳን መጀመሪያ አካባቢ ላይ ማሻአላህ መስጊዶቹ ይሞላሉ። ቁርአን ላይም ነሻጣህ እንደዛ ነው። 10 ቀን ላይ ደግሞ የት ነው ያለነው? አሳዲቁል አሚን ኢዛ ደኸለ العشر ይላሉ እኮ እናታችን አይሻ ሐዲሱን ተዘግበዋለች። ቡኻሪ ላይ ያለ ሐዲስ ነው። 10ኛው ቀን ሲቀር እንግዲህ ከአሽር አዋኺር 10ኛው ቀን ላይ ሸደል ሚእዘር ትላለች። ትጥቃቸውን ጠበቅ ያደርጋሉ። በል አይቀض አህለ ትላለች። አህለሁ ቤተሰባቸውንም ይቀሰቅሳሉ። ተንሱ ስገዱ ለይሉን እያሉ ይቀሰቅሳሉ። አሸፈረ ሰለላሁ ዐለይሂ ወሰለም። ዛሬ ደግሞ እኛ 10 ቀን ሲቀር የት ነው የምንሄደው? ቡቲክ ሰራ ይዞናል። ቡቲክ ጨርቅ ፍለጋ፣ ጨርቅ ለመግዛት። ረመዳን መግቢያ ላይም ቤቱ ይጸዳል። ረመዳን መውጫ ላይም ደግሞ ኢድ ነው ተብሎ እዛ ላይ ቢዚ ይኮናል። 10 ቀን ከወዲህ ለረመዳን ዝግጅት፣ ከዛም በኋላ ደግሞ ለዒዱ ዝግጅት። መቼ ነው ታዲያ የተጾመው? መቼ ነው ዒባዳ የተዋለው? በጣም የሚገርም እኮ ነው። በል ኢዛ ደኸለ العشر 10 አዋኺር ሲገቡ የአላህ መልእክተኛ ሸደል ሚእዘር የበለጠ እንዲያውም ዒባዳ ላይ ይጠነክራሉ። እኛ ደግሞ 10 ቀን ሲቀር የት ነው ያለነው? ቡቲክ ተራ ሰልፍ እንዲያውም ጨርቅ ለመግዛት የዒድ እንትን ፕሮግራም በዛ ቢዚ ትሆናለህ። ያ አኺና አይደለም የታዘዝከው። 10 ቀን ሲቀርብ የበለጠ እንዲያውም እያለቀብህ ነው። ቢዚውን ዒባዳ ላይ ወጥር፣ በርታ። ምናልባት የመጨረሻ ሊሆን ይችላል ነው እስልምና እያዝሃለሁ። ሌላው ይደርስበታል፣ አትደርስበታል እኮ ሌላው ምግቡ ሴት ይቀርብሃል። አንዳንዱ ሰው ሱብሃንአላህ በጣም የሚገርመኝ ልክ በቃ ሱብሃንአላህ በልቶ የሚያውቅ አይመስልም። ማፍጠሪያ ላይ በልቶ የሚያውቅ ቶሎ በቃ ሱብሃንአላህ። ያ አኺ ተረጋጋ። አንዱማ ሱብሃንአላህ እንደ ቀልድ ይወራል። ምን ደስ ይልሃል ተባለ ረመዳን ውስጥ እኮ እኔማ ወላሂ ደስ የሚለኝ የመግሪብ አዛን ነው አላቸው። ቶሎ ለማፍጠር ለመብላት ማለት ነው። ሱብሃንአላህ ያ አኺ ኢባዳ ላይ ቢዚ ሆነ ሰው ይሄን ያስባል።
በቃ አዲስ በቃ የሆነ ከእስር ቤት የተፈታ ሱብሃንአላህ ቶሎ መብላት ያ አኺ ወዴት ነው? አይ ኢባዳ ላይ እንበርታ ያ ጀማዓ። ይሄ አይነት ችግር ስለሚስተዋል ነው ዛሬ ማንሳት የፈለኩት። ኢባዳ ጊዜህን ውድ ነው ወላሂ ላዚም ሰዓትህን ልትቆጥበው ይገባሃል። ለምን ሐቂቃ ቀደምቶች እንዴት ይኖሩት በል ሱሐባዎች ሰለፎቻችን ቀደምቶች ሐቂቃ እያንዳንዱ በል የሚገርማችሁ አንድ ፖይንት ላንሳዝ መካከል ሰለፎች 6 ወር ሲቀር አላሁመ በሊግና ረመዳን ይላሉ አይደል? ረመዳንን አድርሰን እያሉ አላህ ሱብሓነሁ ወተዓላ ይለምናሉ። የኛ ደግሞ ሰው የሚገርማችሁ አንድ ወር ራሱ ሲቀርብ ረመዳን መቅረቡን አያስታውስም። እንዴ ረመዳን ስንት ቀን ቀረው ይላል። ረመዳን ስንት ቀን ቀረው ወንድም ይላል። ረመዳን ስንት ቀን ቀረው ተመልከት። አንድ ሳምንት ወር ራሱ አያውቀው መቼ ነው የምንጾም ይላል። እነሱ ደግሞ ገና ከ6 ወር አንስቶ አላሁመ በሊግና ረመዳን ሹፍ ጌታዬ ረመዳንን አድርሰን። ለምን ጥቅሙን ስለሚያውቁት እኮ ይረዱታል። ረመዳን ማግኘት በጣም ከባድ ፉርሳ እድል ነው። ያን ስለሚያውቁ ያ ረብ አድርሰን። እኛ ደግሞ መድረሱንም አናውቀው። ሰው ነው የሚነግርህ ሁላ አረ ረመዳን መጣ ውዴ ቤቱን ምንጣፉ ይቀየር እንጂ ምናምን ትለዋለች ይችኛል ሚስት ማለት ነው። ረመዳን መጣ እኮ ምናምን ያ አኺ ረመዳን መጣ በደንብ መወጠር ነው ያለብን። መርሐባ አሚን በቃ መጠቀም መቻል አለብን ነው ትልቁ ፉርሳ መጠቀም መቻል። አላህ ሱብሓነሁ ወተዓላ የሚገርማችሁ አላህ ኢነ ለዚነ አመኑ እያለ ሁሌ ልብ ብላችሁ ከሆነ ቁርአን ላይ ኢነ ለዚነ አመኑ ወዐሚሉ ሷሊሓት ይላል አይደል? አመኑ ብሎ ብቻ ይዝም ይላል አላህ። አመኑ ብሎ ባለማ ይቀር ነበር እኮ ጉዳዩ። ነገር ግን ምን አለ ወዐሚሉ ሷሊሓት መልካም ስራ የሚሰሩ ሰዎች ይላል አላህ ሱብሓነሁ ወተዓላ። ነዓም መልካም ስራ መስራት ማወቅ ወይም ደግሞ መስማት አይደለም ተግባር ይጠይቃል ካንተ እስልምና። አላህ የጀነት ሰዎችን በአንድ ቃል ነው የሚያደንቀው አለ ጀዛአን ቢማ ካኑ ያዕመሉን እኮ ነው ሩቅ አትሂድ በሰሩት ስራ ነው ይላል። ተግባር ነው የሚጠይቀው ላንተ ካንተ። ረመዳን መጣ ተግባር አሳይ ሶፍ ላይ እንዳጠፋ ከረመዳን በኋላም ደግሞ እንዳጠፋ ትልቁ ነገር ይሄ ነው። ረመዳን መጣ ማሻአላህ መስጊዱን እንሞላለን ከረመዳን በኋላ የት ነው ያለነው? አላህ ሱብሓነሁ ወተዓላ ወዕቡድ ረበከ ሐታ ያእቲየከ ልየቂን ይላል እኮ አይደል? አሸረፈል ኸልቅ ሰለላሁ ዐለይሂ ወሰለም መዐ አነሁ ሙስተቂም ቀጥ ከማለታቸው ጋር እንደ አሸረፈል ኸልቅ ሰለላሁ ዐለይሂ ወሰለም የጽናት ተምሳሌት አለ እንደዚህ ኡማ ላይ የለም እኮ አይደል? ስንቱ አይነት መከራ አስተናግደው በል ገዝወት ኡሑድ በራሱ እኮ ይበቃል የደረሰባቸው መከራና እንግልት። በል ከዛ ጋር ተያይዞ ፈስተቂም ከማ ኡሚርት እያለ ያናግራቸዋል። ያ መሐመድ እንደታዘዝከው ቀጥ በል እንደታዘዝከው። ሹፍ ከረመዳን በኋላም ዒባዳ ላይ ነህ። በል ከረመዳን ወዲህም ዒባዳ ላይ ቀጥ በል። እናንተ ደግሞ ቀጥ የምንለው ረመዳን ለዛውም ደግሞ ምናልባት የተወሰነውን ከግማሽ ቀን በኋላ አስባችሁታል የሆነ እየቀነሰ ይመጣል። ለምን መሆን የለበትም ያ ጀማዓ ዒባዳ ነው። በደንብ አድርገን ልንጠቀምበት ይገባል። ለዚህ ነው እኮ አላህ ሱብሓነሁ ወተዓላ ቁሚ ለይለ ለይሉን ስገድ እያለ አላህ ሱብሓነሁ ወተዓላ አይደለ ያናግራችኋል እኮ አሽረፈል ኸልቅ ሰለላሁ ዐለይሂ ወሰለም። ያ ማለት ምን ማለት ነው? ረመዳን ብቻ አይደለም በሐያትህ በአጠቃላይ ለይል ስገድ ነው። እናንተ ደግሞ ለይል በል እሱንም አላህ ካገራለን ነው። ኢሻ ሰግዶ ወጣቶች ሁልክ ይላል። አባቶች ናቸው ሶፍ ላይ ያሉት። የሚያሳዝን እኮ ወጣቱ የት ነው? የለም ውጭ ነው። ሱብሃንአላህ ውጭ አስፋልቱ ላይ ወይ ካፌ ነው ያለው ምናምን ወይ ደግሞ የሆነ ፕሮግራም አለ ይዝናናል። ተራዊውን ለማን ትቶታል? ለአባቱ። ያ አኺ ወይ ሸባብ ከቀብለ ሐረሚካ ልኩ አሽረፈል ኸልቅ ሰለላሁ ዐለይሂ ወሰለም ወጣትነትን እርጅና ሳይመጣበት በፊት አሁን ነው መስገድ ያለብህ። አሁን ነው መጠቀም ያለብህ። አሁን ይሄ ወጣትነት ቢላሂ አለይክ ነገ በከይዘራ ስትሄድ አታገኘውም እኮ አይደል? አስቡት። ምናልባት አባቶች እኮ የሚመኙት ትልቁ ምኞት ምንድን ነው? ምናልባት ወጣትነትን ባገኘው ነው አይደል? አንተ ወጣትነት ላይ ታይም ላይ ሆነ ሐቂቃ በደንብ አድርገህ ካልተጠቀምክ መቼ ነው የምትጠቀመው? ለዚህ ነው እኮ ያኒ አሷዲቁል አሚን ሰለላሁ ዐለይሂ ወሰለም ካነ የቁሙ ሚነ ለይል ሐታ ተተፈጠረ ቀደማት ላለች አሽረፈል ኸልቅ ሰለላሁ ዐለይሂ ወሰለም እናታችን አይሻ ወላሂ አሽረፈል ኸልቅ ካነ የቁም ከሌሊቱ ክፍል ይቆሙ ነበረ። ሱብሃንአላህ ከሌሊቱ ይቆሙ ነበረ ሐታ ተተፈጠረ ቀደማት እግራቸው እስኪያብጥ ወይም ሐታ ተሹቅ ይላል በሌላ ዘገባ እግራቸው እስኪሰነጠቅ ድረስ አሽረፈል ኸልቅ በምን ነው የሚሰግዱት? ለአላህ ሱብሓነሁ ወተዓላ ብለው አሷዲቁል አሚን ሰለላሁ ዐለይሂ ወሰለም እግራቸው እስኪሰነጠቅ ይሰግዱ ነበር ትላለች እናታችን አይሻ። እናታችን አይሻ ገርሟት ያ ረሱላላህ ከይፈ ተቁም ሀከዛ እንዴት እንደዚህ ትሰግዳለህ ያ ረሱላላህ? ፈቀድ ገፈረ አላሁ ለክ አላህ ምሮልህ ማ ተቀደመ ሚን ዘንቢክ ወማ ተአኸር ያለፈውን መጪውም ጠቅላላ ተምሮልህ እንዴት ብለህ ነው የምትሰግደው ያ ረሱላላህ ስትላቸው አፈላ አኩኑ ዐብደን ሸኩራ ሹፍ የክፊ ሀዘል ሐዲስ እኔ አላህን አመስጋኝ ባሪያ መሆን አልፈልግም እንዴ አሉ። እናንተ ደግሞ ምናልባት ቅያሙ ራሱ ረመዳን ብቻ ነው ከረመዳን በኋላ ሌላ አይሰገድም ያለው ማን ነው? ካነ የቁም ሚነ ለይል ሲል ረመዳን ነው አለች እናታችን አይሻ። ካነ የቁም ሚነ ለይል ሲል እኮ ረመዳን አይደለም። እናንተ ደግሞ ረመዳኑ ራሱ ነው የከበደን ለይል ተራዊው ሱብሃንአላህ በል ምንድነው ትላለህ? ኢማሙ አረዘመው ይላል። ኢማሙ አረዘመው ምክንያት ነዓም
ሸርዑን ህጉን በጠበቀ መልኩ ኢማሞች ሊያሰግዱ ይገባል። እሱ ግልጽ ነው። ግን ከመሆኑ ጋር ይሄን ፍርሳ እድል ቢላሂ አለይክ እንዴት ብለህ ነው ኢማሙ አረዘመ ኢማሙ አልተመቸኝም ውጭ ያማል እዛ ቁጭ ብሎ ለምን አስረዘመው ብሎ ቁጭ ብሎ ሌላ ነገር እያጫጫሰ ሌላ ሀያት ውስጥ ነው ያለው። አስዋዲቁል አሚን ካነ የቁም ሚን አለይል ሀከዛ ከሌሊቱ ክፍል እግራቸው እስኪሰነጠቅ ከሰገዱ ለእናንተሳ ምን እንባል ነው? ለእናንተ ቢላሂ አለይክ ያለፈውን መጪው ወንጀላችን መማራችን ሰርተፊኬት የለህም እኮ አይደል? ጋራንቲ ያላቸው ነብይ በዚህ መልኩ ነበር ሌሊቱን የሚሰግዱት። እናንተ ግን የለን። ነገር ግን አሁንም እድል አለን። እድል የሌለው ማን ነው? ምድር ላይ የሌለ ሰው ነው። እናንተ ግን ፍርሱ አለን ልንጠቀምበት ሐቂቃ ጊዜያችንን ውድ የሆነውን ጊዜ በደንብ አድርገን ሐያታችን ላይ አምጥተን ትልቅ ለውጥ የምናስመዘግበት ትልቅ ፍርሳ ነው የፊታችን የመጣ ያለው ረመዳን። ኢዘን ከሆኑ ፕሮግራም እናውጣ። ሰዎች ፕሮግራም የሚያወጡት ረመዳን ልክ ሲገባ ነው መሆን የለበትም። ረመዳን መስሪያ ነው። ረመዳን መስሪያ ነው፣ መገቢያ ነው። አሁን ነው ፕሮግራም በርናመጅ የሚወጣው። ከቁርአን ጋር አሁን ነው ራስህን ማለማመድ ያለብህ። ረመዳን ላይ የሚደረገው ዒባዳ አሁን ነው። ከምግብ ጋር ያለ ሁኔታ አሁን አስተካክለው፣ በኋላ ሌላ ነገር እንዳታመጣ። በኋላ ሌላ ነገር ሳይመጣ አሁን ከምግብ ጋር ያለ ነገር አስተካክለው። እያንዳንዱ ነገራችን አሁን ሊስተካከል ይገባል። ከዛም በኋላ ሁሉ ነገር ቀላል ነው። ነዓም ረመዳን ኮርስ መውሰጃ ነው። ፓኬጅ እኮ ነው፣ አመታዊ ፓኬጅ የምትወስድበት ነው። ደግሞ እኮ በውስጡ ትልቅ ጊፍት አለው ታውቃለህ። ጊፍት ምናልባት ሌላ ነው የምታውቀው ይሆናል አንተ። ትልቅ ጊፍት አለው እኮ ረመዳን። ምን ነው ትልቁ ጊፍት ካልከኝ ለይለቱል ቀድር ሹፍ خير من 1000 شهر አለ አላህ ሱብሓነሁ ወተዓላ አለኝ። ከአንድ ሺህ ወር የሚበልጠው ትልቁ ጊፍት ረመዳን ውስጥ ነው ያለው። ኢዘን ይህን ትልቅ ጊፍት ለማግኘት ይህን አመታዊ ፓኬጅን በደንብ አድርገህ ጠንከር አድርገህ ከረመዳን በኋላ ላለው ሐያትህ እንድትዘጋጅ ይሄው አላህ ሱብሓነሁ ወተዓላ ለማንም ያልወፈቀውን አንተ በሐያት ላለው ሰው እየወፈቀህ ነው አላህ ሱብሓነሁ ወተዓላ። አላህን አመስግን ወደ ስራ እንድትገባ ነው። ኢባዳ ላይ እንድትጠነክር ነው። ሌላ ነገር አይደለም ረመዳን። በል እንግዲህ ታውቃላችሁ አላህ ሱብሓነሁ ወተዓላ ሁሌ ይባላል ይሄ ቁርአን አያ አላህ ያ አዩሃ الذين آمنوا እያለን ኩቲበ ዓለይኩም الصيام كما كتب على الذين من قبلكم لعلكم تتقون። ይሄ ነው አሁን ትልቁ ነጥብ። አላህ ሱብሓነሁ ወተዓላ እናንተ ምእመናን ሆይ ያኒ አይ ፍሪض ዓለይኩም በእናንተ ላይ ረመዳን ግዴታ ተደረገ፣ ዋጅብ ተደረገ። ልክ ከዚህ በፊት በነበሩት ላይ كما كتب على الذين من قبلكم ትልቁ ፖይንት لعلكم تتقون አላህን እንድትፈሩት ነው። አሁን እኛ ጋር ደግሞ ምንድን ነው ቢላሂ አለይክ የሚገርማችሁ እንደውም ለሐለኩም ተተቁን ያለ አላህ ሱብሓነሁ ወተዓላ አይደል? ስንቶች ነን ዛሬ ከማማት የተወገር ነው ረመዳን ውስጥ። እንድትፈራ ነው፣ አላህን እንድትፈራ ነው። ከሆድህ ዋጋ የለው። መራብህን ተው። መን ለም የደሕ ቀውለ ዙር ይላሉ እኮ አሽረፈል ኸልቅ ሰለላሁ ዐለይሂ ወሰለም። ያኒ ዙር ማለት ማንኛውም ወንጀል ማለት እኮ ነው። ማንኛውንም ወንጀል ረመዳን ውስጥ ያልተወሰው በል ወልዓመለ ቢህ ደግሞ አሁንም ከመተግበር አልተወገደም። እዛው ወንጀል ውስጥ ነው ያለው። ሰው ያማል ረመዳን ውስጥ እኮ ነው። አንዳንዱ ደግሞ የሚገርመው ረመዳን ቀን ላይ ብቻ ማሻአላህ እኔ ጾመኛ ነኝ ብሎ የሆነ ነገር ይታቀማል። ሌሊቱን ደግሞ በወንጀል የሚስፋፋ ሰው አለ። ወንጀል ላይ የሚሰራፋ ሰው እንዴት ነው ሲባል ማታ እኮ ነው ሐቢቢ ሰዋ ያው ነው እሱ። በዛኛው ማታም ላይ ክልክል ነው፣ ወንጀል አይሰራም። ረመዳን ጾመኛ ሆነህም ጾመኛ ሳትሆንም ማታም ላይ ወንጀል የተከለከለ ነገር በአጠቃላይ ክልክል ነው። አሁን ተፈታ እኮ ሀያ ምናምን ይላል። ከተፈታ በኋላ ለባለትዳሮች ኡሒለ ለኩም ለይለተ ሲያም ናም ግልጽ ነው። ባለትዳር ፈታ ማለት ይችላል ከረመዳን በኋላ ማን ነው ካፈጠረ በኋላ። ነገር ግን አንተ አፈጠርክ አይደለ ና መስጊድ ቁጭ በል ኢባዳ ላይ ተንክር። አሁን ካልሰራ ቢላሂ አለይክ መቼ ነው የምትሰራው? አሁን በዚህ ሰዓት በወጣትነት ጊዜ ወላሂ እነ ዑስማን ብን ዓፋን ዑስማን الذي تستحي منه الملائكة የሚገርማችሁ ዑስማን ብን ዓፋን ታውቃላችሁ ከዚሁማ መላኢካ ሐያ የምታደርግለት ሰው ማን ነው? ዑስማን ብን ዓፋን ነው አይደል? هاجر لدين يعني لدين الله عز وجل لله سبحانه وتعالى دين ሲል ለእስልምና ሲል ከሚስቱ ከሩቅያ ጋር እኮ ሐበሻ የተሰደሰው የመጀመሪያው ሰው ማን ነው? ዑስማን ብን ዓፋን። እናንተ ዛሬ ምንም አይነት ስደት አላስተናገርንም። ነገር ግን ሱቢ ሶፍ ላይ ጠፍተናል። እስቲቃማ አተን ዛሬ ቁርአን ጋር ቁጭ ማለት ከብዶኛል 30 ደቂቃ የሚያክል። እነ ዑስማን ግን ለዚህ ዲን ብለው ተሰደዱ። ሐበሻ እኮ የተሰደዱ ዑስማን ብን ዓፋን መኖርን ጠልቶት ነው? ፈታ ማለት ጠልቶ ላ አይደለም፣ ለዚህ ዲን ሲል ነው የተሰደዱ ዑስማን ብን ዓፋን። እናንተ ግን ምቾት ውስጥ ነን ነው ታሪክ መስራት የከበደ ወላሂ ምቾት ውስጥ ነን። አስዋዲቁል አሚን ይሄን ውድ ዋጋውን ሐቂቃ አላህ ሱብሓነሁ ወተዓላ ችላ አላለው። ለዚህ ነው እናታችን አይሻ ሐዲሱን ስትዘግብ ወላሂ እኔ ቁጭ ብዬ በነበርኩበት ሰዓት አስዋዲቁል አሚን ጋር ትላለች ያሸፈል ኸልቅ ታፋቸው ይታይ ነበር ትላለች። ቁጭ ብለው አቡበከር ገባ። አቡበከር ሲገባ ምንም አይነት እንቅስቃሴ አላደረጉም ትላለች እናታችን አይሻ ሐዲሱን ስትዘግበው። ዑመር መጣ። አሁንም ዑመርም ሲመጣ እንደዛው ምንም አይነት እንቅስቃሴ አላደረጉም። ዑስማን ሲመጣ ከነበረባቸው ሀይአ ተስተካክለው ቁጭ አሉ። አላህ መተኛ
እናታችን አይሻ ዕውቀት አዳይነት አለ አዕለሙ ኒሳኢ ኡማ ከዚህ ኡማ አንደኛ ዓሊም ማናት ከሴቶች እናታችን አይሻ 2210 ሐዲስ ጊፍት ለካ ነው ሄደችው ለዚህ ኡማ ዛሬ ሴቶች እሷ አስተላለፈችው መማር ነው የከበዳቸው حتى እኛ ወንዶችም ራሳችን ልንጠይቅ ይገባል እናታችን አይሻ ምቾት ውስጥ አይደለም ይሄን ሐዲስ ያስተላለፈችው በጉስቁልና ውስጥ ነው አንድ ገዝዋ ላይ አንዱ ይሄደች ማለት ነው አደነችው አስተላለፈችው ለእናንተ ደግሞ ቁጭ ብለን መማር ከብዶናል እናታችን አይሻ ገርማት يعني يا رسول الله አቡበከር መጣ ምን ማለት ተንቀሳቀሳችሁ ዑመር ሲመጣም እንደዛው ዑስማን ሲመጣ ለምን ተንቀሳቀሳችሁ ስትላቸው الاستحي من رجل تستحي منه الملائكه الله اكبر هذا شرفا لعثمان لعثمان يتسطى كبر እኮ ነው والله اني حي አላደርግም እንዴ መላእክት حي ከምታደርግለት ሰው እኔ ምን ቤት ነኝ አሉ አሸፈ ሰለላሁ ዐለይሂ ወሰለም بأبي وأمي يا عثمان በቀን ረመዳን ውስጥ አንድ ያከትም ነበር በወር ስንት ነው 30 ጊዜ ያከትማል ዑስማን ኢብኑ አፋን ረመዳን ውስጥ እኮ አንዲትንም ቃል ለዚህ ኡማ ፊዳ አድርጎ ሄደ ዑስማን ኢብኑ አፋን لو طهرت قلوبكم شوف ትልቁ ፈተና እናንተ ዛሬ እኮ ቁርአን ላይ አንድ ሰዓት ቁጭ ማለት የከበደ ምክንያቱም ዑስማን ሼር ኮፕሊንግ አድርጎልሃል ምን ትላለህ ዑስማን ኢብኑ አፋን ሼር ኮፕሊንግ አድርጓል እና ላንተ ምን ብሎ አለ ዑስማን ኢብኑ አፋን لو طهرت قلوبكم ልቦቻችሁ ቢጸዳ والله ما شبعتم لكم من كلام ربكم ከጌታችሁ ቃል በጭራሽ አትጠግቡም እናንተ ዛሬ አንድ ጁዝ መቅራት ከበደ ዑስማን በአንድ ቀን አንድ ያከትማል እናንተ ደግሞ አንድ ጁዝ መቅራት የከበደን ምክንያቱ ሲገልጽ والله ልባችሁ ቢጸዳ አለ ከአላህ ቃል በጭራሽ አትጠግቡም ለዚህ እኮ ነው ዛሬ ቁርአን ላይ ቁጭ ብለን ሶብር ያጣን ሐቂቃ ሌላ ምክንያት የለም ልብህ ቢጸዳ ከምቀኝነት ከሒዝድ ከሒቅ ከተለያዩ በሽታዎች ቢጸዳ والله ቁርአን አትጠግቡም በጭራሽ አትጠግቡም እመነኝ والله العظيم አትጠግቡም በል እንዲያውም ቁርአን ስትሰማ ታነባለህ ሁላ ዛሬ እንባ የለም ወንድሞች በሐያቴ 10 ዓመት 15 ዓመት ረመዳን ተወፍቅ ያለው ነገር ግን በየትኛው ዓመት ላይ ነው እኔ ቁርአን ጋር ያለቀስኩት እስኪ ቁርአን ስሰማ ያለቀስኩት በየትኛው ጊዜ ነው ዛሬ እኮ ቁርአን ሐቂቃ ሊያስለቅስህ ይገባል የሚያስለቅሰን አጀንዳ ሞልቶ በዝቶ ቁርአን ግን እናንተ ሊያስለቅሰን አላለም ቢላሂ አለይ የሚገርማችሁ አህሉ ሱፋ ታውቃላችሁ አይደል ካሸፈ ሰለላሁ ዐለይሂ ወሰለም يعني ጎረቤት የሚኖሩ ምስኪን የቲሞች ደሃዎች አሉ የሚገርማችሁ አቡ ሁረይራ فيما رواه البيهقي يعني عن ابي هريره رضي الله عنه كابو هريره የተዘገበ ሐዲስ በይሐቂ ይዘግቡታል والله لما نزلت الى يعني በወረደች ጊዜ أفمن هذا الحديث تعجبون وتضحكون ولا تبكون بس القرآن متدنقوت متجرموت يعني تسك الله شو هتلاقصم من دي يملوا القرآن آية سورة النجم قطر 59 أكاب يالون يعني بقروا جزء بورد جزء والله أهل الصفة يتسقسق وما القص جمروا له أهل الصفة سهلكسو الصادق الأمين بأبي وأمي مالك أساچون فلما سمع حسهم ملالو ينسو مالك أس من سقسق يا الله ما تنيا بس هم جزء بكى معهم عبرات قلت ولا لك أسئلة الله الصادق الأمين صلى الله عليه وسلم بكى معهم مع أن يكونوا موجزك وينك أشرف الخلق صلى الله عليه وسلم الناس صوصي على قصو يا الله ما تنيا عبرات شو مالك أس جمروا بس جزء أبو هريرة والله بكينا لبكائه بمالك أساچو أشرف الخلق إنما ما برنا لك أسئلة صلوات الله وسلامه هكذا حالهم إن أنت ثلاثة وجزء بيامة ينبب بنا عندي قرآن يا بيزي على رجل عندي قرآن سكيتني أي قرآن أنا بيزي على رجل أنت لا يبي سره ونبيتني القرآن يعني اسكي ما يسلك اسايو يتنيون نعم أفمن هذا الحديث تعجبون إن أنت بلاي كل شيء من قروة لنهي بس بالقرآن من دنك أو ندموج انسك علنا أنا لك اسم نعم وأنتم سامدون إلى لك الله هذا أي غافلون أي معرضون إن هذا زنقتاجوا إلى متى كذب إمام يهون القرآن هكرتوا لك ولا ألم يعني للذين آمنوا ألم يحن ما تكون ساعات والدرسم الكرب ألم يعني للذين آمنوا أن تخشع قلوبهم لبوچاچو ليفروا ليدنقطوا ليالقصوا بذ بالقرآن الدرسم من الله سبحانه وتعالى بالله عليك رمضان متو بذ ب10 وقت أنت لا تنبو بالله عليك هلكسك والله يشجر الله أنت والله قسما بالله شجر الله بالله عليكم الله كو يلمنن كو يا باب الإلحاح يا رجهكم بس بالقرآن متدنقوا حتى لك سم تسك الله ليلها الله سبحانه وتعالى الله أكبر إذن يا جماعة إلى متى قرآن ورو يوردبت ور إذن كذلك القرآن قا ترجمون معنا ونزاريكو بالله عليك ما عندك عذر الله تترجمون له بتلاقي قرآن تترجمون له القرآن أنت قال معنا ونكو الجبانين بلا عذر إن تقرب والله نعمون الله هم بشوفنا الحمد لله رب العالمين نقرقن من اللي يسرني الله إيه نتلقوا طياكي أفمن هذا الحديث تعجبون وتضحكون ولا تبكون الله سورة الصاد قدر 67 لي
قل هو نبأ عظيم إلى الكبر أي شأن عظيم تلك زينا تلك خبرنا إلى الله سبحانه وتعالى إيه قرآن نعم برمضان ورد تلك زينا يزولني وردوا قل هو نبأ عظيم الزول يقنين أن أنت انسرى أي يزواس كمتوا أنتم عنه معرضون الله أكبر أن أنت قزنك تاجوتها إلى الله سبحانه وتعالى